ለሱ ያላት ቦታ በጣም ይወረደ ነው። በጣም ነው የምትናገረው፣ በጣም ነው የምታመነጫጭቀው። ወንድ ልጅ እኮ ነው። ወንድ አይደል እንዴ? ሁላችንም ወንድ ስር እንኖራለን አይደል እንዴ? ማየው ነገርም እየጠየቅኩ ነው። አንተ ወንድ ስለሆንኩ ነው የምጠይቀው። ወንድ ልጅ ክብሩን ይወዳል፣ ክብሩን ይፈልጋል። ቢያንስ ደግሞ በሚስቱ በጣም መከበርን ይፈልጋል። ቀድሜ ነግሬያታለሁ ዳኒ፣ ታለቅሻለሽ፣ ትዳርሽን ወደ ራስሽ ለመመለስ ሞክሪ ብዬ ተደጋጋሚ ነግሬያታለሁ። እቃ ይዘህ እንደዚህ ስትወጣ እኔ የህግ አካላትን ይዤ ለመምጣት እንደወጣው ነው ቃህን ጭኔ የወጣውና እሷ ደግሞ ይሄንን ነገር ማድረግ አልችልም የምትል ከሆነ ቤቱን ማልቀቅ ትችላለች። ባቅሟ መከራይ ባቅሟ የምትፈልግበት ትኖር። እንደዛ ነው። ሴት አታጠፋ ማለት ይቻላል እንዴ? አይ አይቻልም። ሴት ልጅ እኮ ታጠፋለች። ሴት ስለሆነች ብቻ ወንድ እየተጨቆነ እየተበደለ ችሎ ይኖር ማለት አይቻልም። ስራ ማቆሜ ምንም ጥቅም አላደረገም። ጭራሽ ቤት ውስጥ በዋልን ቁጥር የበለጠ መናናቅ የበለጠ መሰለቻቸት ነው የመጣው። ድንገረቅ እውነቱን ማለት ነው። እኔ ትዳሬን ብዬ እሷ ከቤት ወጥታ ሩም ስትይዝ እኔን ጥላ ሁሉ ነገር ጥላ ቤት ሩም ስትይዝ እኔ እሷን ብዬ ከጎኗ ሩም ያዝኩ ሰው ነኝ። ስገባ እያስወጣችኝ እያባረረችኝ ማለት ባል ሆኜ እንደ ባል ያስፈልገዋል ተብሎ የሚታሰበውን ነገር እንኳን ጥሩ ፍቅር ሳሰጠኝ እንደገፋችኝ አንድ ወር ሙሉ ከሷ ጋር ውጪ ቁጭ ብያለሁ። ቆይ አንዴ የተነጋገረን ስለነበረ አንዴ እንደበደልኩሽኛለሽ አንቺ በድዬሻለሁ። ሳፖርት ለመደረግ ነው ያልኩት። አሁን ሐሳባቸው ቢያንስ እንደዚህ የሚያስኮናት ነገር አለ። ቆይ እኔ እርሶና አክብሬ ቁጭ ብያለሁ አይደል? ምንድነው ካልወጣው ምናምን ነገር ስለሌለ ነው። ጨርሻለሁ። በቃ ከጨረሽ ይሄን አይደል የምትፈልጊ? ይኸው አይ እንደሱ አይደረግም። ቤተሰቦች እኛ ያለን እግዚአብሔር ይመስገን። ዛሬ እንግዲህ አቶ ዳንኤል እኛን ጠርቶን ያለነው የአቶ ዳንኤል ቤት ነው እና ለምን እንደጠራን እንዲሁም እኛም ገና ከመግባታችን ነው እንደዚህ ላወራችሁ ፈልጌ ነው ሲል ቆይ ከማውራት በፊት ቪዲዮ መያዝ አለብን ብየው ነውና ምን ሊለን እንደፈለገ ከሷ አንደበት የምሰሙ ይሆናል። እሺ ሰላም ቤተሰቦች፣ እንግዲህ ፕሮግራም ተከታተሉ። ያው እንደምታውቁት በድንገትም ቢሆን አጋጣሚ ያው ችግሩ እዚህ ያለው ሁኔታ ላይ ተቀላቅያለሁ። እንደምታውቁት በአጋጣሚ ልክ ጫጫታውን እንደሰማው ነበር ወደ ቤታቸው የገባሁት። ከዛም ያለውን ነገር ለመረዳት ሞክሬ ነበረ። ግን መጀመሪያ እኔ እንዳልኩት አልነበረም። ሁኔታው ሰፊ ነበረ። በፊት ከዛን ቀደም ብሎ ባለቤቴ አንዳንድ ነገሮች ትነግረኝ ነበር። የነበሩበትን ትንሽ ጫጫታ እንደሚሰማ እዚህ ጎረቤታችን ስለሆኑ አንዳንድ ጫጫታዎች ይሰማሉ፣ ትኖች እንደዚህ አይነት ነገሮች አሉ ትለኝ ነበርና ያንን ብዙም ትኩረት አልሰጠሁትም ነበረ። ሆኖም ግን ያን ቀን የመጣው ሰዓት ያን ችግር ካየው በኋላ ሁኔታ ውስጥ ገብቼ ነገሮችን ለመረዳት ሞክሬያለሁ። በሁለቱም ሳይድ ያለውን በተቻለ መጠን እንግዲህ ምንድነው ይሄን ነገር ቢቻል በሰላም እንዲፈታ ለመሞከር ጥረት አደርጋለሁ ባልኩት መሰረት እሱ ጋርም ደውዬ ቀጥሬያቸዋለሁ። ከቻሉ እንግዲህ ያለውን ነገር አብረን እናየዋለን፣ ተነጋግረን መንፈታም ከሆነ እንፈታዋለን፣ ካልፈታነውም ሌላ መንገድ ካለም ያንን መንገድ እንከተላለን ብዬ አስባለሁኝ። መልካም ይሆናል ብዬ አስባለሁ። ግን እኔ መጀመሪያ ምናልባት ለየብቻ ባናገራቸው ደስ ይለኝ ነበረ። እናትየዋን እሱን ለብቻ እናትየዋንም ለብቻ እናገሬ ነገሮችን እንድንማቅለል ነበረ ያው ፈልጌ ነበረው። አንድ ላይ አይ ችግር የለም እኮ እኔም መውጣት ካለብኝ እወጣለሁ። አይደለም አይ አንድ ላይ ባትሆኑና ለየብቻ ቢሆን ኖሮ ጥሩ ነበር። ነገሮችን ለመፍታት ቀለል እንዲል ነውና እኔ እንደዛ ነበር ያሰብኩት። ዞሮ አብረው መጥተዋል። ግን ችግሮችን ለመፍታት እንሞክራለን ባለው ነገር ተነጋግረን እንደዛ ነው ያሰብኩትና በዚህ ሁኔታ ላይ በዚህ በጣም ይቅርታ አቶ ዳንኤል፣ እኔ ይኸው በተደጋጋሚ በዚህ ጉዳይ በተለይ በትዳሬ ጉዳይ እናትክ የሚል ነገር በጣም ነው የሰለችኝ። አሁን በዚህ ትዳር ላይ ስታናገረኝ
እሷን ጥፋተኛ ወይ እኔን ጥፋተኛ ለማድረግ እንዳልሆነ ተስፋ አለኝ። ምክንያቱም ተመልካቾችም ሁሉም እናቴ ምን ታርጋችሁ? ምንም ያደረገችው ነገር የለም። ያቅማም ሞክራለች። ከዚህ በኋላ ከእናቴ ራስ ውረድ። በቃ ትዳሩን የፈታሁት እኔ ነኝ። ትዳሩን ያቆምኩት እኔ ነኝ። ማንም ሰው አይደለም አይደል? የዚህ የትዳር ተጠያቂ ማን ነው? ራሴው ነኝ። ስለዚህ በቃ 150 ጊዜ እናት ሰልችቶኛል። በቃ በፈረሰ ትዳር ላይ እንደዚህ አይነት አሁን መሰላል አዛር ዋናው ነገር እንደሱ ሳይሆን አንዳንድ ጊዜ ሰው ስታስታርቅ ሁለት ሰው አንድ ላይ ከሚሆን አንዳንዱን ለየብቻ እናግሮ በዛ መንገድ ይሻላል በሚለው እንጂ እናትየው ለየብቻ ሰው ቢነጋገር ይሻላል ነው። እንደ አንድ ሰው ስታስታርቂ ሁለት ሰው ሆነው በአንድ ሰው ሳይድ ላይ ከሚሆን ለየብቻ እናገርሻቸው ከዛ ደግሞ አንድ ላይ ሆኖ ደግሞ ችግሮቹን ለመረዳት ያህል ነው። ጸበኛ አይደለም እሷ የራሷ ጥላቻ ነው እንጂ እኔ ከዚህ ሲሄድ እኮ አትሂጂብኝ እባክሽ አትሂጂ እያለች እየለመነችኝ እያለቀሰች ነው የሄድኩት። ገብቶሃል አይደለ? እርቅ ፈጥረናል ነው። ከኔ ጋር ጸብ የላትም። ግን ያው አንድ ጊዜ መቼም የወደቀ ዛፍ ላይ ምሳሌ በዛዋል አይነት ነገር እኔና እሷ መጀመሪያ የራሳችን ችግር ነበረብን። ከዛ በኋላ እኔ ከታመመች በኋላ በህመሟ በጣም ስለደነገጥኩኝ ሁለቱን ትቻቸው እሱንም እንደተቀየምኩት እሷንም እንደተቀየምኩኝ። ግን እሱ ሂጂ ብሎ ሲያባረረኝ እሷ ግን አትሂጂ እያለችኝ ነው ጥዬ ሄድኩት። ገብቶሃል አይደለ? ማለት ሰላም ሆነናል። እኔም ትሪት እያረኳት ነበር። ሆስፒታል ከወጣች በኋላ እሷ ባትቀበልም ከጎኗ ነበርኩ ነው። ግን ደግሞ አሁን ላይ የነሱ ትዳር መፍረስ ላይ እኔ እጄ የለበትም። ለምን አብረሹ ሆንሽ ለሚባለው ነገር ልጅ ይሄ ነው፣ ምንም ማድረግ አልችልም። የሰው ልጅ ህይወቱ አልተቃናምና እኔ ከልጅ ጎን አለመሆን አልችልም። አይ ከልጅ ጎን አለመሆን ሳይሆን አሁን ለምሳሌ ያክል እንደዚህ አይነት ስምምነት ለማድረግ ሲፈለግ ግን የግድ አሁን እናት ስምምነት እሱ ከፈለገ እኔ መሽከለከል አይደለም። እንደሱ ሳይሆን ለነገሮችን ለማቅለል ለማለት ነው ፈልጌ ነው። ቅድም ያነሳው እኔ አሁን ተስማማ ብለው እሺ የሚል ይመስልሃል? እሱ እንኳን እሺ ቢልህ እኔ ማልስማማበት ብዙ ነገሮች አሉ። ምንድነው ብትለኝ አንተ ጎረቤት ነህ። እኛ ሚዲያ ላይ የምናመጣውንና በቪዲዮ የሚቀረጸው ብቻ አይደለም። አንድ ሴት ለባሏ ሪስፔክት ሊኖራት ይገባል፣ ክብር ሊኖራት ይገባል አይደለም? እንደ አንድ ባለ ትዳር ለሱ ያላት ቦታ በጣም የወረደ ነው። በጣም ነው የምትናገረው፣ በጣም ነው የምታመነጫጭቀው። ወንድ ልጅ እኮ ነው። ወንድ አይደል እንዴ? ሁላችንም ወንድ ስር እንኖራለን አይደል እንዴ? ስለዚህ ወንድ ልጅ የራሱ ክብር ይፈልጋል። ከምንም በላይ ወንድ ልጅ ክብሩን ነው የሚያስበልጠው አይደለም? ስለዚህ እኔ የማየው ነገርም እየጠየቅኩ ነው። አንተ ወንድ ስለሆንኩ ነው የምጠይቀው። ወንድ ልጅ ክብሩን ይወዳል፣ ክብሩን ይፈልጋል። ቢያንስ ደግሞ በሚስቱ በጣም መከበርን ይፈልጋል። ስለዚህ እሷ ደግሞ ለዚህ ቦታ የላትም። አብሶ አሁን አረገዘች ከተባለ ጊዜ ጀምሮ በጣም ለሱ ያላት አመለካከት ይሄ ሆርሞን ነው ምናምን የሚባለው እኔ አልቀበልም። አሁን መሰለሽ አሁን በሆነ ወቅት ላይ ያን የረብሽና ሆርሞን ሊያቅለሸልሽ ይችላል፣ ሊያስመልስ ይችላል። እንደ ሰው ይለያያል አይደለ? ምናልባት ጥላቻንም ሊያመጣ ይችላል እንደ ሰው። ግን በዚህ ልክ ጥላቻን እስኪያፈራ ይሄ ልጅ ሌላ ቀርቶ እኮ አብሬሽ እንኳን አንድ መኝታ ቤት ውስጥ ልሁን ብሎ ሲላት እንኳን አልፈቀደችለትም። ሆርሞን ድረስ ይቀይራል ብዬ ማመንም ይከብደኛል። ለምን ምንድነው እኛ ሁላችንም ስንትና ስንት ልጅ ወልደናል። ብዙ የሚወልዱ ሰዎችም አሉ። አንተም ወልደሃል አይደል እንዴ? ሆርሞን የሚያስቸግራት ስቴፕ አለ። ከዛ ደግሞ የሚተዋት ስቴፕ አለ። በዚህን ያህል ደግሞ ሴት ልጅ ትዳሯን እስከ መግፋትና ባሏን እስከ ማንቋሸሽ የሚያደርስ ሆርሞን አሁን መሰለሽ እንግዲህ እንደየእንትኑ ይለያይ ይሆናል። እኔ አላውቅም። አሁን ተፈጥሮ ነገር ስለሆነ የተፈጥሮ ነገር ስለሆነ እንደዛ ሊኖር ይችላል ብዬ ነው የማስበው። ማለት አሁን አይኖርም ከምለው ተፈጥሮ ስለሆነ ይሄ እንትን ስለሆነ ሊኖር ይችላል። ግን ያንን እንዴት ነው ሰው የሚቀበለው? ባለቤቷ እንዴት ነው የሚቀበለው? ሌላም ሰው እንዴት ነው የሚቀበለው የሚለውን ነገር መገመት ያስቸግረኛል። እኔ ሴት ነኝ አይደል እንዴ? እኔ ለራሴ ድርጊቷ ከብዶኛል። አብሬያቸው ባለው ሰዓት ነው ለኔም ድርጊቷ ከብዶኛል። ግን ዛሬም የፈለገችውን ታደርገኝ፣ እንደፈለኩኝ ልሁን፣ የፈለገችውን ታርገኝ ካለ ዛሬም ይሄው አጠገብክ ነው ያለው። እኔ ግን በዚህ ጉዳይ እጄን አልከትም ዳግም ማለት ነው። አይ ዞሮ አሁን ምን መሰለሽ እኔ አሁን ይሄ ነገር ውስጥ ከገባው በኋላ ልጅቷ በጣም የበለጠ አሳዘነች። የሆነ ለመናገር በጣም ነው ያሳዘነችኝ። አሁን ለምን እኔ አጠገቤ ናት
ወጣ ገባ ብዬ ሰላም ስላት ታለቅሳለች። ያለውን ነገር ታያት ችግሩን በኋላ ላይ ግን እኔም ትላንትና እንደዚሁ አናግሬያት ነበረ። ያለውን ሁኔታ በደንብ አናግሬያት ነበረ። አላዛር አንተም በደንብ እንድታዳምጠኝ አናግሬያት ነበር። ሁኔታዎችን ምንድነው መደረግ ያለበት ያለው ሁኔታ ምናምን ብዬ አናግሬያት ነበረ። እሷ በቃ ብዙ ነገ ከነገ ወዲያ ብዙ ችግሮች ይገጥሟታል በእርግጠኝነት። ይሄን ቀድሜ ነግሬያታለሁ። ዳኒ ታለቅሻለሽ፣ ትዳርሽን ወደ ራስሽ ለመመለስ ሞክሪ ብዬ ተደጋጋሚ ነግሬያታለሁ። አሁን ቢሆን በአንድ ጊዜ ጥፋት ስለሆነ አሁን ይሄንን እኔ እጄን አልከትበትም። እውነት በአንድ ጊዜ ጥፋት ስለሆነ አሁን እንግዲህ እናንተን እዚህ ስቀጥራችሁ ያለው ሁኔታ እናንተን አሁን ወደዚህ ኑ ብዬ ቅድሚያውም እናንተን ፈቃደኛ እውነት ለመናገር እኔም በነገራችን ላይ አክብራችሁኝ ስለመጣችሁ ገባኝ። አይ ዋናው መከባበር እኮ ነው ለመሰለሽ። ሰው መጀመሪያ ያን ነገር እርቅ እንዲያደርግ ወይ ደግሞ እርቅ እንዲያደርግ ሲፈልግ በሰላማዊ መንገድ የሚፍታው በፍቅርም እኮ ሰው ሊፈታ ይችላል ማለት የግድ ጥላቻ በቃ ተደባድቦ ምናምን መለያየት አይጠበቅበትም። በእንደው ቢያንስ እንኳን መለያየት ቢኖር በፍቅር እንትን ማለትም ቢሆን አብሮ መኖርም ከተቻለ ደግሞ በፍቅር ቢሆን የተሻለ ነው በሚል ነው። እኔ አሁን ትዳር በእኔ አመለካከት ሁለቱም እንደሚዋደዱ አውቃለሁ። እሱም እንደሚወዳት አውቃለሁ፣ እሷም እንደምትወደው አውቃለሁ። እማልዋሸውን ነው የምነግረው። ግን ደግሞ ይሄ ፍቅራቸው ዳግም አገርሽቶ ተከባብረው እንዲኖሩ እኔ ቢያንስ ተራርቀው ትንሽ ጊዜ ቢኖራቸው ጥሩ ነው። አሁን አንተ አንዴ ስለገባህበት እንዴት ተዋለው? መቼም ያው አንተም እግዚአብሔር የሚወደው ነው ሳይሆን የእውነት ለመናገር ውስጤ በጣም ውስጤ ነው የገባው ማለት ችግሮቹ በኋላ ላይ ነው ያው እያየሁት ቪዲዮውን ወደ ኋላ እየተመለስኩ እያየው አንዳንድ ችግሮችን እያየው ምናምን ስመጣ እንዴ ይሄ ነገር እንደው እውነት አጠገባችን ሆኖ ጠንከር ያለ እንደዚህ ደረጃ ራስን መድረሱን እየተረዳሁት የመጣሁት በኋላ ላይ ነው። በኋላ ላይ እየገባኝ ሲመጣ ለምን ይሄን ነገርማ ቢያንስ ከቻልኩኝ ፈታዋለሁ ምናምን የሚለው ያውም ውስጤ እየጠነከረ መጣ። ለምን ይሄን ነገር ውስጥ አንዴ ከገባውማ ወይ ከቻልኩኝ መፍታት አለብኝ ቢያንስ በሰላማዊ መንገድ የሚሆን በምን የሚሆን ፈታዋለሁኝ ወይ ደግሞ ሞክራለሁ ያቅሜን ያህል እንደ ሰው ማለት ነው። እንደ ሰው ነው። ለዛ ነው መሞከር ጥሩ ነው። እንደ ሰው መሞከር ጥሩ ነው። እንደሚያስጨንቅህም እናውቃለን። አንዴ ያው ሰምተክ ስለገባበት ያስጨንቅሃል። ግን ይሄ ነገር የነሱ መራራቅ ለነሱ ሰላም አለው። ትንሽ ጊዜ መራራቃቸው እውነቴን ነው የምልህ ሰላም አለው። ትንሽ ይራራቁ። ለምን መሰለህ የሰው ልጅ ማለት ነው አጠገቡ ስትሆን ጉለትክ አይታወቀው። ራቅ ስትል ነው የሰው ልጅ ጥቅም እና ጉዳቱ የሚታወቀው። ለሷም ለሱም ነው። እኔ አዳልቻ ለማውንም ምነግርህ ጥቅሙ ጉዳቱ ለሁለቱም ነው። ቢጠቀሙም ሁለቱ ናቸው፣ ቢጎዱም ሁለቱ ናቸው። ስለዚህ ትንሽ ጊዜ መራራቁና ጋፕ መፍጠሩ ለነሱ ጥሩ ነው በቃ። ምክንያቱም አብረው ሆነው ብዙ ጊዜ እኔ አሁን ስጠራችሁ ለዚህ አይደለም የጠራኋችሁ። እውነት ለመናገር ለመሰለሽ እኔ ስጠራችሁ ለዚህ አልነበረም። አንደኛ በብዙ መንገድ የልጅቷ ሁኔታም ሳይ አሁን ያለውንም ነገር ቢያንስ ለመፍታት ሞክራለሁ ብዬ ስጠራችሁ ማለት ነው ችግሮቹን አይቼ ከናንተም እንደው የተሻለ ነገር ለምን አሁን ሄዷል ኦሬዲ ፍርድ ቤት ምናምን ደረጃ ሄዷል። በእርግጥ ባለፈውም እውነት ለመናገር ቅር አሰኝተኝ ነበር አላዛር። ለምን እቃ ይዘህ እንደዚህ ስትወጣ እኔ የህግ አካላትን ይዤ ለመምጣት እንደወጣው ነው እቃህን ጭነህ የወጣውና እሱ በጣም ቅር አሰኝቶኛል። የእውነቱን እሱ ላይ ሳልናገር ማለፍ አልፈልግም። ለመሰለህ አይደለም ቆይ አላዛር ያንዴ እና ያንን ነገር ይዘህ ስትወጣ ከዛ እኔ የህግ አካላት ጋርም ሄጄ ነበር። ከዛ እነሱም በፍርድ ቤት የተያዘ ኬስ ስለሆነ ብለው ነው እነሱም እንደገና ይመለሱኝና ይሄን ነገር ባታደርገው ደስ ይለኝ ነበር። ለምን አንደኛ ልጅቷ ባዶ ቤት ትሆናለች፣ ሁለተኛ አሁን ደግሞ ያለችበት ሁኔታ ያሳዝናል። አሁን ስታያት ባዶ ቤት ነው። ይሄ ቤት እንደምታየው 20-30 ሺህ ይሆናል እንግዲህ ኪራዩን የምትከፍሉት እና ያንን ሁሉ ከቨሪ ማድረግ ኃላፊነት ይኖርባታል። አብራችሁ ነበር የምትሰሩት። እቺ ልጅ አሁን ብቸኛ ናት እና ያንን ነገር እንዴት አድርጋችሁ አሁን አቶ ዳንኤል በጣም ይቅርታ ስላቋረጥኩ። በመጀመሪያ እኔ ወሰርኩት የስራ ዕቃዬን ነው። ያንን የስራ ዕቃ መጀመሪያ ስራም እንዳልሰራ ያደረገችኝ እሷ ናት። እኔ እሷን ትሪስ ላርግ ብዬ የእሷን ነገር ልቻል ብዬ ስራዎቼን በሙሉ አቁሜያለሁ። ምክንያቱም እስኪ እሷ ደስ ይበላት ብዬ ማለት ነው። ያቆምኩትም እሷ ካለችበት ሁኔታ አንጻር፣ ቤት ውስጥ ካለ ከሚፈጠረው ነገሮች አንጻር እሷን እስቲ ልረዳት፣ የኔ ስራ ለትንሽ ጊዜ ቢቆምም ችግር የለም እሷ በሰላም ከተገላገለች ብዬ። ግን ስራ ማቆሜ ምንም ጥቅም አላደረገም። ጭራሽ ቤት ውስጥ በዋልን ቁጥር የበለጠ መናናቅ፣
የበለጠ መሰለቻቸት ነው የመጣው። ስለዚህ ምንድነው ማድረግ ያለብኝ? ማውጣት። ስወጣ ደግሞ ያቆምኩትን ስራዬን መጀመር አለብኝ። እውነት ነው። ዛሬ ላይ ያው ሚዲያ ላይ ሚስቱን ጥሎ የሄደ ያው ካረገዘች በኋላ ሚስቱን ጥሎ የሄደ ባሉኛለሁ። ያ ግን በስራዬ ላይ ምንም አይነት ኢፌክት እንዲያመጣ አልፈልግም። ስራዬን በአግባቡ መስራት ፈልጋለሁ። እንደ ማንኛውም ወጣት ልክ እሱ አሁን ይጠበቅባታል ያልከው ነገር ሁሉ እኔ ጋርም ብዙ የሚጠበቅብኝ ነገሮች አሉ። ያው ስለ ወንድ ልጅ እንደዚህ የበላይ ሆኖ አንዳንድ ነገሮችን ማኔጅ ስለሚያደርግ የተወሰነ ነገር ተራርጦ እኮ ገና ስለሚያመጣ በሚል ነው እንጂ አሁን እንደዛ ከዛ አንግል ነው ያየሁት። እኔ አሁን እስከዛሬ እኔ እሷን አማክሬያለሁ የቤት ኪራይ ሲከፍል። አይ ቢሆንም አላማከርኩም። እንደ ባልና ሚስት ስለሆነ እንደ ባልና ሚስት እኮ አብረው ነው የሚሰሩት የነበረው ይረዳዳሉ። ባልና ሚስት ይለያያል አይደለ? ሲለያይ ለተወለደው ልጅ የመርዳት ግዴታ አለበት። አዎ ለተወለደው ልጅ ባይሆን አርግዛለች እቺ ልጅ። አሁን እቺ ልጅ ማለት ነው አርግዛለች፣ እርጉዝ ናት። ያው ዞሮ ማለት ነው አርግዛለች። እንትን ያለውን ነገር እርግዝና ማለት ያው ልጅ አለ ውስጧ። ያን ነገር ደግሞ ግንዛቤ ማስገባት ያስፈልጋል። ለጊዜው አሁን ነገሮች ውስጥ ከሚፈቱ ያለው ሁኔታ እናቅለው ለሚል ነው። አሁን እኔ እንደነበት መግባት ነበረባት። ይሄንን ነገር ያለችበትን ሁኔታ ሚዛን ማድረግ ነበረባት እሷ። ሲነገራት የምታለቅሽበት ቀን ይመጣል ብዬ እኔ በምለምናት ሰዓት ይሄንን ልታስብ ይገባል ነው። ይሄንን ደግሞ እሷ ማሰብ አቅቷት ችግር ውስጥ ራሷን ከዘፈቀች እኛ ምንም ማድረግ አይደለም። አንዳንዴ በስሜታዊነት የሚወሰኑ ውሳኔዎች ዋጋ ያስከፍላል። እኔ አሁንም ለዛ እኮ ነው አንተም ስሜታዊ አትሁን እሷም ስሜታዊ አትሁን ያልኩት። እኔ ስሜታዊ ሆኜ አይደለም ተገፍቼ ነው ከዛ ቤት ወጣሁት አይደለ? እሷ ደግሞ ይሄንን ነገር ማድረግ አልችልም የምትል ከሆነ ቤቱን ማልቀቅ ትችላለች። በአቅሟ የምትፈልግበት ትኖር። እንደዛ ነው። እኔም የምችል ከሆነ ተመልሼ ቤት ይገባለሁ። ግን ደግሞ ያ ቤት ትውስታችን ስላለ እዛ ቤት የመግባትም ሐሳብ የለኝም። ግን እሷ በአቅሟ መኖር ትችላለች። ለልጄ ከሆነ ለእሷ የሚያስፈልጋት ነገር ከሆነ የሕክምና ወጪ ከሆነ ችግር የለም። ማድረግ ያለብኝን አደርጋለሁ። እንዴ መጀመሪያ አይደለም። አሁን ይኸውልሽ እንደዚህ አይደለም። ይኸውልሽ እናቴ አሁን እሱ አሁን ጥሩ እየሄደ እያለ በመሀል አሁን አይደለም እሱ ጥሩ እየሄደ ነው። አሁን ለምሳሌ ያክል ይመለከተዋል። ዞሮ እኮ እርጉዝ ናት እቺ ልጅ። እኔ አሁን እሱ ነው ዞሮ አይደለም እንደዛ አሁን እሱ አሁን ጥሩ እየሄደ እያለ በመሀል እንትን አሁን እሱ እንትን እንዳይናገረው አልገባህም። ስለ ልጁ ይመለከተዋል። ልጁ ሕክምና ቢያስፈልጋት አሁን ለምሳሌ ስለ ጽንሱ የሚያስፈልጋት ነገር ካለ ከዛ ውጪ ደግሞ በምትወልድበት ሰዓት የሚያስፈልጋት ነገር ካለ ሊረዳት ይችላል። ምክንያቱም ለሷ ብሎ ሳይሆን ስለ ልጁ ሲል። ከዛ ውጪ ግን አቅሟ በፈቀደው መልኩ ህይወቷን መምራት ትችላለች። ይሄ እንደሚመጣ ማሰብ አለባት። ገባኝ። አሁን እኮ ያንን ነገር ሁሌ ሲወሰን እንዲህ አይነት ውሳኔ ነገ ምን ይከሰታል የሚለው ማንም ሳያውቀውም እሱም አያውቀውም፣ ማንም አያከሰትም። ገባኝ። እሷም አሁን ይሄን ያህል ይሆናል ብላ ያለኔ መኖር እንደምትችል ማለት ትኖራለች። አትኖርም አይደለም፣ ግን ልክ እኔ እንደማላስፈልግ ቤት ውስጥ እኔ ጥቅም እንደሌለኝ ቤቱን ሁሉ በእሷ ኃይል የቆመ አይደለስ ይመስላት የከረሙ እሷ ሁሉን ነገር ማኔጅ እንደምታደርግ ሁሉ ነገር እሷ እንደምታመጣ አይደለ ያሰበቻለች። እኔ እኮ ሰዎች ማለት ነው ዝም ብለው ሲፈርዱ ራሱ ይገርመኛል ዳኒ። እውነት ሰው እንደ ሰው ነው የሚፈርደው። ለዛ እኮ አንድ ነገር ስማ፣ ቪዲዮ ላይ ኢሚንቱ ነው ለሚቀርበው የተወሰነው ነው የሚቀርበው እንጂ የሰው ልጅ ቀኑ ሙሉ አብሮ ሲውል ምን ሲሆን እንደሚውል የምናውቀው ነገር አለ? ምን የምታውቁት ነገር የለም። ስለዚህ የሰው ልጅ ማለት ይሄ ልጅ ምን ውስጥ እንዳለ ወይ ደግሞ እኔ ምን ውስጥ እንዳለው የሚያውቅ የለም። ዝም ብሎ ብቻ ሚዲያ ላይ ለተለቀቀው ብቻ ባየው እየፈረደ ፍርዱን ግን ወደ ራሱ ወደ ቤቱ ይዞ ይገባል። ይሄ በጣም ግን እንደመሰለሽ አሁን ሰው ሲፈርድ ማለት ነው በብዙ አቅጣጫ ይፈርዳል። እኔ አሁን አንዳንድ ነገሮች ላይ ሳይ ከራሱ አንግል ያያል ወይ ደግሞ ከገጠመው ነገር ያያል፣ ከፊልም ያያል እና በብዙ መንገድ ይረዳል። አሁን እኔ እንደ ራሴ እንደ እንትን ሆኜ ሳየው እኔ እንደ የራሴን የግሌን ስነግርሽ መሀል ሰው ባይገባባቸው ደስ ይለኝ ነበር። እኔ ለምሳሌ መሀል ማለት አንቺ ሩቅ ነሽ ማለት ሳይሆን መሀል ሁሌም ቤተሰብ አሁን ሰው ሲጋባ እኮ የእሷ ቤተሰብም እኮ አለ፣ የእሷን ቤተሰቦች አሉ። ዳኒውል እኔ አልገባሁም አይደለም። እኔ መጀመሪያ በራሳችን ግጭት ነው የተጋጨ ነው።
ግን የምታደርገው ነገር እልህ ውስጥ አስገብቶን ነበር ሁለታችንንም። ከዚህ በፊት ነግሬያለሁ፣ አስረድቻለሁ። ማለት ደጋግሞ መናገር እንዳይሆንብኝ ነው። እኛ እልህ አጋጭቶናል። ከዛ በኋላ ግን ከታመመች በኋላ እኔ ትቼ ሄጄ ነበር። ይሄ የራሷ ኬዝ ነው። ትዳሯን እያፈረሰ ያለው እኔ አይደለሁም። ማለት እኔ መክሬው አይደለም ወይ ደግሞ እኔ ተዋት ብዬ አይደለም። እኔ ካረገዘች በኋላ ልጅ ከመጣ በኋላ አብረው እንዲሆኑ ፈልጊያለሁ። እሷንም መክሬያለሁ፣ እሱንም ተቆጥቻለሁ። ግን ደግሞ ሁለቱ ሊቻቻሉ ስላልቻሉ የሷም ሮሮ የሱም ለቅሶ ሲበዛ በጣም ከባድ ነው። ገብቷል? አሁን እነሱ አንድ ሰው ማለት ነው ማለት ሴት አታጠፋ ማለት ይቻላል እንዴ? አይ አይቻልም። ሴት ልጅ እኮ ታጠፋለች። ሴት ስለሆነች ብቻ ወንድ እየተጨቆነ እየተበደለ ችሎ ይኑር ማለት አይቻልም። አይ እንደሱ እኮ ማለት አይደለም። እንደሱ ማለት ሳይሆን እሷም ሳያት ከሁኔታዋ ሳይ በመጀመሪያ የነበራትን ነገር ሳይ ወደ ኋላ የነበረውን ነገር ሳይ በፊት ችግር ነበረባት አልፈልግም ብላ እንደሄደች ሁሉ ምናምን አይቻለሁኝ ወደ ኋላ ተመልሼ። በኋላ ላይ ግን ይቅርታ ስትጠይቅም አይቻለሁኝ። እኔ አቶ ዳንኤል ልንገርህ እውነቱን ማለት ነው። እኔ ትዳሬን ብዬ እሷ ከቤት ወጥታ ሩም ስትይዝ እኔን ጥላ ሁሉ ነገር ጥላ ቤት ሩም ስትይዝ እኔ እሷን ብዬ ከጎኗ ሩም ያዝኩ ሰው ነኝ። አንድ ወር አብሬያት ቁጭ ብያለሁ። ሩም ውስጥ ስገባ እያስወጣችኝ እያባረረችኝ ማለት ባል ሆኜ እንደ ባል ያስፈልገዋል ተብሎ የሚታሰበውን ነገር እንኳን ጥሩ ፍቅር ሳሰጠኝ እንደገፋችኝ አንድ ወር ሙሉ ከሷ ጋር ውጪ ቁጭ ብያለሁ። ይሄ ግን ከሚዛን ውስጥ አልገባም። ገባ? ሁሉ ነገር አይደለም። የምን መሰለክ ችግሮቹን እኮ ወደኋላ እያንዳንዱን ብንተነትነው በሷም ሳይድ እኮ ገባኝ። በሷም ሳይድ ችግሮች ይኖራሉ፣ በእናንተም ሳይድ ደግሞ ችግሮች ይኖራሉ። እኔ አሁን ችግሮቹን እያንዳንዷን ነገር እየነቀስን በዚህ እየነቀስን ወንድ ልጅ ወንድ በቆረጠ በለት ሴት በቆረጠች በአመት አይደለም የሚለው። እሷ አመት የሚታገሳት መስሏት ሊሆን ይችላል። ወንድ ልጅ ግን ሲቆርጥ በለት ነው በቃ የሚዘጋው። እንደዛ አይደለም። እንደዛ እያልሽ ያው እሱን ትገፊዋለሽ። ለምን እሱም ወደዛ ወደ ሌላ አቅጣጫ እንዳይሄድ ያው ወደዚህ መመለስ ነበረብሽ እንጂ አሁን እንደዚህ አይነት ነገሮች ምንድነው አይደለም። እስቲ አላዛር የሆነ ነገር አርጎኛል ትበለስ አይደለም፣ በድሎኛል ትበለስ። አሁን እሷ እኮ እኔ እስካገኘኋት ጊዜ ድረስ ይቅርታ ስትጠይቅ ነው ያየኋት። እኔ ለምን ይቅርታ አይደለም ይቅርታ ብየው ነበረ እንዲህ ብየው ነበረ ነው ስትል መስኪ ነበር እስከመጨረሻው እኔ ያየኋት ማለት ነው እንጂ በእርግጥ ጥፋት እኮ የለባትም አላልኩም። እኔ አሁን የእናንተን ጥፋት እያንዳንዷን ዲቴል አላውቀውም። ለምን ጓዳችሁን እኔ አላውቅም፣ የነበራችሁበት ሁኔታ አላውቅም። አሁን እናንተ እኛን አሁን እዚህ ቤት ያለውን ጓዳ ችግራችን ታውቃላችሁ። እኔም እዚሁ አንድ ግድግዳ ነው የሚለየን አይደል? የእኛን ጓዳ አታውቁም፣ የእናንተን ጓዳ አናውቅም። እኛ ግን ምንድነው ችግሮች ይኖራሉ በየቤቱ። የዚህኛውን ጎረቤታችንን አናውቀው። ችግሮቹን ግን ሁሉም ሰው ውጦ መጨረሻ ላይ ከሆነ የሚፈነዳው ብዙ ችግሮች ይመዘዛሉ። ግን አሁን እያንዳንዱን ነገር እናንተ ስቴፑን ጠብቃችሁ ብዙ ፕሮሰስ ሄዳችኋል። በስሜታዊነትም ይሆናል እኮ ሰው እኮ ፍርድ ቤት እኮ ብድግ ብሎ በስሜታዊ ሆኖ ይሄዳል። ቆርጦልህም ሊሆን ይችላል። እዚህ ጋር እንድታቀል የምፈልገው ቅድሚያ የሄደችው እሷ ናት። ከአንድም ሁለት ጊዜ ፍርድ ቤቱ እንዲያራዝምልኝ እየጠየቅኩኝ እኔ መፍታት አልፈልግም እሷን እያልኩኝ እሷ ናት ከአንድም ሁለት ጊዜ ፍርድ ቤት ያቆመችኝ፣ ማንም አይደለም። ይሄን ነገር ብዙ ነገሮች አሉ መሀል ላይ የምናውቃቸው። ሆኖም ግን አሁን በመሀል ንብረት ላይ ሁሉ ልታስፈርመው ነበር። እኔ እነሱን ለማስማማት ሽማግሌ አክስቷ ጋር ሄጄ አክስቷን ይዤ መጥቼ ላስማማቸው እያልኩኝ እሷ ግን ፍቅሩን ተጠቅማ ስለሚያፈቅራት ፍቅሩን ተጠቅማ ምን ብላ ያለ ወረቀት ላይ ልታስፈርመው ነበር። በአጋጣሚ ደረስንባት። ይሄ ሁሉ የእሷ ጥፋት አይደለም? አዎ ይሆናል። እንግዲህ እኔ አሁን የምትነግሩን ነገር እኔ አሁን ብዙ ማላቃቸው መሀል ብዙ ነገሮች በደንብ ስላላየኋቸው ነው እንጂ ዞሮ ምንድነው አሁን እኔ በግሌ ምናልባት እንደው ላላዛር አቶ ዳንኤል በጣም ይቅርታ፣ እግዚአብሔር ይመስገን የኛ ስራ ሚዲያ ላይ ስላለ የጓዳችን ነገር ሰዎች ያውቁታል። አሁን ሰውም እንደከበደው ታውቃለህ፣ ማመዛዘን ሾርት ሚሞሪ ሆኖ ነው እንጂ አይደለም። ሰው እኮ እያንዳንዱን ነገር ያውቃሉ። የኛ ጥሩ የትዳራችንን ጥሩ ከተገናኘንበት ዕለት ጀምሮ እስከ ዛሬዋ ቀን ድረስ ሁሉን ነገር ያውቃሉ። ሰው እኮ የሚፈርደው የዛሬ ሊሆን ይችላል፣ የቆየን አይቶ ሊሆን ይችላል የሚፈርደው፣ ወይ ደግሞ የተነገረውን ሊሆን ይችላል የሚፈርደው ብዙ ነገር። አሁን እኔ
አሁን መሀል ከገባው በኋላ አይቼ ነበር። አንዳንድ ሰው የሚሰጠውን እንትንም አይቼ ነበር። በአብዛኛው ያው አብዛኛው ሰው ወደ እናት ለምንድን ነው እንደዚህ የምታደርግ ነው የሚለው። እንግዲህ ውስጣችሁ የነበራችሁ አብራችሁ የነበራችሁን ግንኙነት ምን ያህል እንደሆናችሁ ምናምን ያውቁ ይሆናል። በእርግጥ እኔ ግን መሀል መግባታቸው ችግር አለበት ትክክል አይደለም ምናምን የሚል ኮሜንት አይቻለሁ። እኔ በአጠቃላይ ግን እኔ አሁን እንደው እኔ ቢቻል ሰላም ቢወርድ ብዬ ነበረ። እኔ እንደው እንደ ሀሳብ ዋናው እናንተን የጠራዋችሁ ልጅቷም ሳይስ ታሳዝነኝ እስቲ አንድ ጊዜ እድል ልሞክር እባክሽን ብዬ ለምኛት ነው እባክሽን ብዬ ለመንኳት። በኋላ ላይ ግን እሷም እንትን አላለችም። ዞሮ እኔም እናንተም ደወልኩኝ፣ ፈቃደኛ ሆናችሁ መጣችሁ፣ ደስ ብሎኛል። ግን ምንድነው አሁን ውስጤ ያለውን ነገር ምንድነው እቺ ልጅ እንዳልኩ ለጊዜውም ቢሆን አሁን እርጉዝ ስለሆነችም ሳፖርት መደረግ ይኖርባታል። እርዳታ ቢያንስ ለምን ዛሬ ምናልባት 1 ወር የምትከፍለው ብር እጇ ላይ ሊኖር ይችላል። 2 ወር ልትከፍል ትችላለች። ብዙ ነገር ያስፈልገዋል። ልጅም ወደ ውስጥ ይዛለች እና ብዙ ነገር ያስፈልጋታል እና ቢያንስ እንኳን ለጊዜው ቢሆን ማለት ነው ለጊዜውም ቢሆን የሆነ ነገር ሳፖርት መደረግ አለባት ብዬ ነው የማስበው። ለምን ይሄንን ቤት ኪራይ 30 ሺህ ብር የሚሆን ምንም ከፍላ እንደገና ለኑሮዋ የሚሆን ለራሷ ከእርግዝና ጋር የሚመጣ ችግሮች ይኖራሉ። ያንን ሁሉ ከበር ለማድረግ ሕክምና ይኖርባታል። እንዳልከው ቅድም ጥሩ ቃል ገብተልኝ ነበረ። ግን ምንድነው ያንን ነገር ብታደርግላትና ቢያንስ ለጊዜው ነገሮችን እስከምንፈታ ነገ እርቅ የሚኖር በሰላማዊ መለያየት የሚኖር ምንም ቢኖር እንኳን ችግሮች እስከሚፈቱ ግን እቺ ልጅ አንድ ነገር ላይ ነው እንትን ብትል አይኔ እንደዛ በዛ መንገድ ብታዩ ምን ይመስላል? አቶ ዳንኤል ምን መሰለክ ስልክ ያላት አይደል? አላት። እኔ ነፍሳት ፍቻሉ እንዴ? እሷን አይደለም እንደሱ አይደለም። ይሄን የሚያራርቀን ነገር የለም እኮ እንደዚህ ቸግሮኛል ይሄን እንደዛ አይደለም። አሁን እኮ ከተቀራርባችሁ መነጋገር እኮ ስለማትችሉ እኮ ነው እኔ መሀል የገባሁት። ተቀራርባችሁ መነጋገር ስለማትችሉ አይደለ? ስለዚህ እናንተ ምንድነው ማድረግ ያለበት? በተቻለ መጠን ነገሮች የሚያቀራርብ ሰው ያስፈልጋል መሀል ላይ። አሁን እኮ ተራራቃችኋል። አንተም ዕቃህን ጭነህ ወጣ፣ እሷም ብቻዋን እዚህ ቤት ውስጥ ቁጭ ብላ ከልጅቷ ጋር ነው ያለችው፣ ታለቅሳለች። ያንን ነገር ደግሞ በምንድነው መፈታት ያለበት? ለጊዜውም ቢሆን ቢያንስ ሳፖርት እየተደረገች ቢያንስ የቤት ኪራዩን አንድ ነገር ከቨር ብታደርግላት ከዛ በኋላ ያለውን ነገር ደግሞ ራሷ ተጣጥራ ትሞክራለች። ነገ ከነገ ወዲያ የራሷን ቤት ወይ ደግሞ መጠነኛ ኪራይ እስከምታገኝ ድረስ ግን ቢያንስ እቺ ልጅ ሳፖርት መደረግ አለባት ብዬ ነው የማስበው። እና እንደው ፈቃደኛ ከሆናችሁ እሷን ብጠራትና እሷም እንግዲህ ምን እንደምትል አላውቅም፣ ግን ብጠራትና እንትን ቢባል ብዬ ነው የማስበው። ጠርቻት እስቲ የምትለውን ብትሰማ እናንተም ከቻልክ ምን ሀሳብ ካለ ይሄን ነገር ሳፖርት ማድረግ ፍላጎት ካለ እንትን በልና ያን ነገር ምን እንዴት ታስብበታለህ ብዬ ነው እኔ ሀሳቡ። አንዱ ሀሳብ ይሄ ነው። ቢያንስ ሰላም እስከሚወርድ ድረስ ቢያንስ ይሄንን አቅም የተወሰነ ነገር ሳፖርት ብታደርጋት የሚል ሀሳብ ነው ያለኝ። እና አንድ ነገር አንቺም እንደ እናት ልጅቷም እንደዚህ ሆና የሆነ ነገር ቢያደርግ ቅድም ካልሽው ተቃራኒ አንፃር የሆነ ነገር እንዲያደርግ ብትገፊው ጥሩ ነው ብዬ ነው የማስበው። ለምን እሱም እኔ ልጅን አትርዳ አላልኩትም እኮ ልጁን የመርዳት ግዴታ አለበት። አሁንም እስክትወልድ ድረስ የልጁን ደህንነት መጠበቅ አለበት። እሱን አትጠብቅ አላልኩትም፣ ግን ለእሷ ለምትኖርበት ለምታደርገው ነገር ግዴታ የለበትም። ይሄንን እሷ ችግሯን ማወቅ አለባት። ማለት ይሄ እንደሚመጣ ሊገባት ይገባል። ዛሬ ላይ ተንቀሳቅሳ እንደማሰራ ታውቃለች አይደል? እኔ ስነግራት በጣም ነው ናቀችኝ። አላወቀችማ ይሄንን እንደዚህ ያደርገኛል። ምክንያቱም እሱ በጣም እንደሚያፈቅራት ስለምታውቅ ብቻ እንዲህ ያደርገኛል ብላ አልገመተችም። ያንን አሁን ረጅሙን ነገር ሰውና ቢያንስ የሆነ ነገር ሳፖርት ያደርግ። አሁን አንቺም ልትገፊ ይገባል ነው። እኔ አላዛር አንተ የምትለውን ነገር ብትነግረኝ ደስ ይለኛል። እኔ የሆነ ነገር ብታደርግ እንደዚህ ብታድርግ ቢያንስ ያለውን አሁን እኔ ይሄንን መሀል ገብቼ የምለምንህ እንደ ሰብአዊነት ለሌላም ሰው እኮ ልትረዳ ትችላለህ እኮ አንተ ብዙ ነገር ልታደርግ ትችላለህ። እና ይሄኛውን ነገር ግን በእንትን ብታየው ጥሩ ነው ብዬ ነው የማስበው። ይሄን እንደ በቃ ለራሴ ለልጄ ነው የማደርገው የሚለውን ነገር ብታስብበትና ያንን ነገር ችግር የለም
በቃ አመሰግናለሁ። በጣም አመሰግናለሁ። እሷን አስጠራትና እስቲ እሷ ደግሞ አንድ የሆነ ነገር ብትባባሉ ደስ ይለኛል። እንደው እንትን ካላለ አንተንም ቅር ካላላችሁ እናንተንም ቅር ካላላችሁ ብትልጣና ልጆቹ ይጥሯትና እንድትመጣ እናድርግ ይሻል። ዳጊ ጎረቤት ሂጂና ጥሪያት። እሺ ኦልሬዲ አሁን እኮ ጥሩ ነው ሀሳብ ያመጣኸው። በቃ የተሻለውን እስከዛ ድረስ ነው እኮ የተወሰነ ጊዜ እናየውና ደግሞ እንነጋገርበታለን። ቆይተን ደግሞ እናወራበታለን። አሁን ለጊዜው እንደዚህ ጊዜያዊ መፍትሄ እንስጥና ከዛ እንደዛ እናደርግ ይሻላል ብዬ ነው። አይሻልም? መፍትሄው እንደሱ ነው የሚሆነው ብዬ ነው። የተሻለ እናት መጣች መሰለኝ። ሰላም ነሽ? እንዴት ነሽ? ሰላም አደርሽ? እንዴት አደርሽ? ሰላም አደርሽ? ግቢ። ሰላም ነው አይደል? ቆይ አንዴ የተነጋገርን ስለነበረ አንዴ ይቅርታሽ። አንዴ ትንሽዬ ነው አይደለም? ለዚሁ ብዬ ነው ይኸውልሽ፣ ለዚህ ብዬ ነው እንትን ያልኩሽ። ለዚሁ ብዬ ነው እነሱን ቀጥሬ እንግዲህ ከዛ ረስኖ ብዬ እንትን ብያቸው አይደለም። ምንም ማውራው ነገር ስለሌለው ጨርሻለሁ። አይደለም አሁን መሰለሽ እነሱን ከዛ ደስ ጠርቼ እኔንም አክብሪ። አንደኛ የተቻለ መጠን እንትን እንበል። አይ ለመፍታት ነው። እኔ ዞሮ ግን ያለውን ነገር እነሱም መጥተዋል። ችግሮቹን ለመፍታት ነበረ ሀሳቤ። ግን አሁን አንዳንድ ነገሮችን ትናንት ባወራነው መሰረት የተወሰነ ነገር እንደው ቢያንስ ሳፖርት እንዲያደርግሽ። እኔ ምንም አልፈልግም። እነሱ ብቻ ከህይወት ይውጡ። በቃ እኔ አሁንም እውነት ስላከበርኩ ነው የቆምኩት እንጂ እኔ ከነሱ ጋር ምንም በቃ ጨርሻለሁ። እኔ ምንም አልፈልግም እውነት አይደለም። ትንሽ እኮ መሰለህ እንትን ነው አሁን ትንሽ በራሴ መቆም እችላለሁ ምናምን ትያለሽ እንዴ? ቆማለሁ። መቼ አነሳው? ያንተ መች ቆምሽ? እሺ መቼ አወራው? ይሄ እንደመጣ ታውቂ። አሁን እንደዚህ ነገሮችን ሳፖርት ለመደረግ ነው ያልኩት። አሁን ሀሳቡ እንደዚህ ነው ያነሳው አይደለም። ቆይ ለምን አታወሪኝ? ምን መሰለህ አንተ አሁን ያልኩት አንቺ ነህ ያረኩሽ ነገር አለ። ሳፖርት አይደለም ያረኩሽ ነገር አለ። አሁን ብዙ ነገር አወራን አይደል እንዴ አላዛር? ቆይ አሁን መሰለህ አሁን ያወራነው ነገር አለ አይደል? ቀደም ያወራነው ብዙ ነገሮች አሉ። አሁን ያነሳናቸው ቢያንስ እንደዚህ የሚያስኮራት ነገር አለ። ቆይ እኔ እርሶና አክብሬ ቁጭ ብያለሁ አይደል? ምንድነው ካልወጣው ምናምን ምናምን ነገር ስለሌለ ነው። ጨርሻለሁ። በቃ ከጨረሽ ይሄን አይደል የምትፈልጊው? ይኸው አይ እንደሱ አይደረግም። እንደሱ አይደረግም። ቆይ